አይ የኛ ደስታችን ደስታ ቤተሰብ ደስታ እኮ አንዳንዴ እኮ ቤተሰብ የሚያሳዝነኝም ፓርት አለ፣ የሚያስቀኝም ቦታ አለ። ቤተሰብ ማለት ነው እኔ የሚላችሁ ይቅርታ ቤተሰብ ማለት ነው። ለምንድን ነው የምትስቂ የምትኖራላችሁ? በእርግጥ ይኸው ሁኔታ ያስቃያ ደስታ ነገር ማለት ነው። ቆይ ፍቅር በግዴታ አለ እንዴ? ደስታ እሷ ካልፈለገች ለአንተ ስሜት ከሌላትም እንዴ በግዴታ እኮ የለም እኮ ፍቅር። እሷ ወዳ ፈቅዳ ከሆነ ነው እንጂ እንዴት ነው እሷ አሁን ላይ ጥሩ ስሜት ላይ አይደለችም። እንዴት ነው በዚህ ፍጥነት ያንተን ፍቅር ጥያቄ እንኳን አልተቀበለችም እንዴ? አሬ ይደብራል። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ቤተሰብ እንዴት ናችልኝ? አላችልኝ? እኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ የኔ ውድ ቤተሰቦቼ። ይህን ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ለማለት ፈልጋለሁ የኔ እንቆች ማለት ነው። እንግዲህ ዛሬ ደስታ በራሱ ቤት ከኤልዱ ጋር መጥተዋል። እኔ እውነት ለመናገር ደስታ ያሳዝነኛል። ምክንያቱም በዚህ ሰዓት ሩታ ከማንም ጋር መሆን አትፈልግም ይመስለኛል። ቤተሰብ አንደኛ ነገር ደስታ ገና ልጅ ነው። ደስታ ደግሞ ለሩታ አይሆንም። ቆይ ልዑልን ታሳድግ ወይስ ደስታን ታሳድግ? ቤተሰብ ማለት ነው። እሷ ምንም ለሱ ስሜት ከሌላት ፍቅር በግዴታ የለም። እውነት ለመናገር ማለት ነው። አንዳንዴ ሁላቸውም ለሩታ ብንረዳው መልካም ነው። እንዴት እንደዚህ ታደርጋለች? እንዴት ደስታን ትገፋለች? ጥሩ ልጅ ነው። አዎ ጥሩ ልጅ እንደሆነ ያስታውቃል ልጁ ማለት ነው። ምክንያቱ በቃ ንግግሩ እንደ ሕፃን ልጅ ነው። ታውቃላችሁ ወንድ ልጅ ቆፍጠን ስል በቃ አለ አይደለ? ወንዳ ወንድ ሲሆን ነው ደስ የሚለው። አሁን ደስታ ባለፈው አረ ደስታ እኔ እንጃ አላቅም። ለዛ ነው ሩታ አልፈለገችው። እውነት የሚስብ ሰው ቢሆን እኮ ሩታ እኮ እውነት በቃ አልፈልጉም አትሉም ነበር እኮ። ልጁ ብዙም አይስብም። እውነት ለመናገር ገና እኮ ልጅነቱን አልጨረስም። እግዚአብሔርን ቆይ ልጇን ታሳድግ በዚህ ሰዓት። እኔ ከደስታ ጋር ትሆን ብዬ አልመክራቱም። በራሷ ጊዜ ልጇ ከፍ ስላት አንድ አመት እንኳን ስሙል ልዑል የራሷን ነገር ብትይዝ እኮ ችግር የለም። በዚህ ሰዓት ልጇን ብታሳድግ ከማን ጋር ባቱን ደስተኛ ነኝ እንደ እኔ ማለት ነው። አይ ፈልጋለሁ ካለች እሺ እኛም እሷ የመረጠችው ምርጫ እኛ እንቀበላለን ማለት ነው። በዚህ ሰዓት ሩታ ከደስታ ጋር መሆን ፍላጎት የላትም። ቤተሰብ ፍላጎት ቢኖራት እኮ ደስታን በቃ አልፈልግም አትልም እኮ ቤተሰብ። አንደኛ ነገር የፍቅር ጥያቄ አልተቀበለችው። አሁን ደስታ እዛ ጋር ያዙ ልቀቁኝ፣ ገፋችኝ። እኔ ወንድ ልጅ ክብር ይፈልገው ብዙ ጊዜ በቃ ስለ ክብር ነው የሚያወራው። ሁለተኛ ነገር ደግሞ በቃ በቁሳቁስ ነው ሩታ መግዛት የሚፈልገው ማለት ነው። ሴት ልጅ ደግሞ ቁሳቁስ አትፈልግም። አንዳንድ ሴቶች የሚፈልጉ አሉ። ወንድ ልጅ መኪና ሲኖር ወንድ ልጅ ላይ አሁን እንዳ ሄርሜላ አሁን አብረሽ ላይ ሁሉም ነገር ከተሞላ በኋላ ነው በሰው ህይወት ገብታ አሁን በጥብጣ የሰውን ባል የቀማችሁ ማለት ነው። እንደዚህ ሴቶች አንዳንድ ሴቶች በቃ ማለት ለገንዘብ ብሎ ወንዶች የሚቀርቡ አሉ። አሁን እኔ ከሩታ የተማርኩ ማለት ቁሳቁስ እንደማትፈልግ ሩታ በቁሳቁስ የምትገዛ ሴት አይደለችም። እውነት ለመናገር አብርሽና ሩታ ሲገናኙ ምንም አልነበራችሁም። ንጹህ ፍቅር ነው፣ ንጹህ ፍቅር ነው። ከፍቅር በኋላ ነው ይሄ ሁሉ ማግኘት የቻሉ ማለት ነው። ሩታና አብርሽ አብረው እየሰሩ እዚህ ደረጃ ላይ ደረሱ። መኪና ገዙ። በቅርቤና የራሳቸው ቤትም ይጨርሳሉ ብዬ አስባለሁ። አስባቸዋል ብዙ ነገር ብር ካገኙ በኋላ ነው የተበላሸው ሩታና አብርሽ ማለት ነው። አሁን ደስታ የተረዳው በገንዘብ ነው ሩታን መግዛት የሚፈልገው ማለት ነው። ሩታ ደግሞ አትፈልግም፣ ለሱ ስሜት የላትም። እውነት ለመናገር ፍቅር ደግሞ በገንዘብ አይሆንም። ሄርሜላ አብርሽን የገዛችው በገንዘብ ነው። ገንዘብ ይኖራት አይኖራት አላውቅም። ወይ የአብርሽን መኪና አይታ ነው እሷ ወደ አብርሽ የተጠጋችው። እንደዚህ ሴቶች አሉ። እነዚህ አንዳንድ ሴቶች አሉ የሰውን ትዳር መጥቶ የሚበጠብጡ። ይሄ ነው የተረዳው። ሄርሜላ ሁሉም ነገር ከተሞላ በኋላ ነው የሰው ህይወት ውስጥ ገብታ የበጠበጠችው፣ ያለያየችው፣ የሰውን ባል የቀማችው ሄርሜላ ናት። ስለዚህ ሩታ ደግሞ ቁሳቁስ የምትፈልግ ሴት አይደለችው። እውነት እናወራ ከተባለ ማለት ነው። አሁን እዚህ ጋር እያየው ያለው ደስታ በቃ በቁሳቁስ ነው ሩታ መግዛት የሚፈልገው ማለት ነው። ፍቅር ምን እንደሆነ አቅ ገባችሁ? አሁን እኔ በጣም ነው ማፍቅራት፣ ናፈቀችኝ፣ 3 አመት ሆነብኛል፣ አልቻልኩ ምናምን። አረ በጣም ነው የደብረ ወንድ ልጅ እንደዚህ
እኔ እንጃ ደስ አላለኝ ምንም ነገር ማለት ነው። እና እናንተ ደግሞ ይቅርታ ቤተሰብ ማለት ነው፣ ንግግሬ ካስቀየመኝ ሶሪ ይቅርታ። እኔ ግን ደስታ ለሩታ አይሆንም። እኔ ደስታና ሩታ አንድ ላይ ይሁን ብዬ አልመኝም። ግን እናንተ ሁላችሁም በኮሜንት ደስታና ሩታ አብሮ ይሁን አትበሉ ማለት ነው። ግን አሁን ላይ ደስታና ሩታ ይጣመሩ ነው በቃ። ሩታ ተረጂ የምትሉ በጣም ብዙ ኮሜንት እያየው ነበርና ሩታ ካልፈለገችስ እንዴ? ፍቅር እኮ አንድ ሰው እኮ እናንተ ውስጣቸው ካልተቀበለ እኮ ፍቅር በግዴታ የለም። አንድ ሰው አሁን አንድ ወንድ ልጅ ስለመጣ አንድ ሴት ወይን ጓደኛ ካልኖራት ወንድ ጓደኛ ካልኖራት ግዴታ አንድ ቀን ከሌላ ወንድ ጋር ስለመጣች ተጣመሩ ማለት አይከብድም? ይከብዳል። እኔ አሁን ላይ ሩታ አልመክራትም። ምን ለመናገር ሩታና ደስታ አንድ ላይ ይጣመሩ ብዬ አልመክራትም። እሷ የሩታ ምርጫ ነው። እሷ ከወደደችው እሷ ካፈለገችው እንቀበላለን። እሷ ካልፈለገች ደግሞ ፍቅር ደግሞ በግዴታ የለም። ገባችሁ? ስላልፈለገችው ነው። ብትፈልግ ኖሮ እኮ ሩታ እኮ እንደዚህ አትገፋም። ለመናገር አንደኛ የፍቅር ጥያቄ አልተቀበለችው። ሳትቀበል ስለ ሸማግሌ የሚያወራ በቃ ብዙ ነገር ስለ ቤት ስለ መኪና በቃ እንደዚህ ዝም ብሎ ማለት ነው። ሩታ የፍቅር ጥያቄ እንኳን አልተቀበለችው። ለመናገር እንዴት ሰው በጥቅማ ጥቅም ሰውን ይገዛል? ይሄን የጠለው ከደስታ ማለት ነው። አንደኛ ነገር በቃ ጉራ ይነፋል። ብዙ ገንዘብ እንዳለ ሚዲያ ላይ ማሳወቅ ይፈልጋል። ገባችሁ? ወንድ ልጅ የራሱን ነገር ሲደብቅ ጉራ ሳይነፋ በቃ አለ አይደለ ያለን ነገር አለኝ ብሎ መናገር የለበትም። በቃ ሚዲያ ላይ ሩታ እንደዚህ ነገር አትወዱ ይመስለኛል፣ እኔ ሳስብ ማለት ነው። አንደኛ አብርሽ እንኳን ይሄን ነገር እንደዚህ ገዛ አንተ ብዙ ጊዜ እኮ በገንዘብ ነው የምታምነው ትላለች ሩታ ማለት ነው። አንዳንድ በአብርሽ ንግግር ላይ ስትሰሙ ስለ ገንዘብ ሲያወራ አንተ ሁል ጊዜ በቃ በገንዘብ ነው የምታምነው ምናምን የምትል ቃል አለ ሩታ ማለት ነው። ሩታ ደግሞ በቁሳቁስ የምትገዛ ሴት አይደለችም። ገባችሁ? እሷ የምትፈልገው ንጹህ ፍቅርና ንጹህ ፍቅር ነው። ገባችሁ? ከፍቅር በኋላ ነው ይሄ ሁሉ የመጣ ማለት ነው። አሁን አብርሽ ሌላ ሴት ወደ እሱ ህይወት ሲመጣ ሩታን ካዳት ወደ ሌላ ሴት ሄደ ማለት ነው። ስለዚህ ሩታ ደግሞ እንደዚህ መዘላዘል አትፈልግም። ስለዚህ ይሄ ነው መሰለኝ ከደስታ የጠላችሁ። አንደኛ በቁሳቁስ ስለሚሄዱ ነው። ቤተሰብ ተረዷት ለሩታ ማለት ነው። በዚህ ሰዓት ከልጇ ጋር ብትሆኑ እኔ ደስተኛ ነኝ። የፈለገችው ሰው ጋር መታ መተራት ትችላለች፣ ከአብርሽ ጋር እንኳን ብትለያየ ማለት ነው። ይሄን እኔ የመረጥኩ ማለት አላውቅም። ሩታ የወደደችው እኛ እንወዳለን፣ ችግር የለውም። ግን አንዳንድ ስታስበው ሩታ አልፈለገችው ይመስለኛል ቤተሰብ ማለት ነው። አሁን ደስታ መጥቶ ያለቃቀሰ እንደ ህጻን ልጅ እንደ ልጅ ደግሞ ቆፍጠን ስል ደስ ይላል፣ ይደብራል በጣም